በደቡብ ሱዳን የተከሰተውን ግጭት በመሸሽ ወደ ኢትዮጵያ የሚመጡ ሰዎች ቁጥር ያደገ መምጣቱና በድንበር አካባቢ የኮሌራ በሽታ እየተዛመተ መሆኑ የግጭቱን ጫና ወደ ኢትዮጵያም ጭምር ያመጣው መሆኑን ዓለም አቀፉ የሐኪሞች ቡድን አስታውቋል። በደቡብ ሱዳን መንግስት ኃይልና በታጣቂዎች መካከል የተነሳው የእርስ በርስ ግጭት በአካባቢው ቀድሞውንም የነበረው የኮሌራ ስርጭት እንዲባባስ ምክንያት እየሆነ ነው ያለው ቡድኑ የዩኤስኤድ ድጋፍ መቆሙን ተከትሎ በሁለቱ ሀገራት ድንበር ላይ ድጋፍ ይሰጡ የነበሩ ድርጅቶች መዳከማቸውን አመልክቷል። ግጭቱ ተባብሶ የሚቀጥል ከሆነ አካባቢው ለከፋ ጉዳት ሊጋለጥ ይችላል የሚል ስጋት እንዳለውም ጠቁሟል። ሪፖርተራችን አቤል አበበ ወቅታዊውን የደቡብ ሱዳን ግጭት እንዲሁም ደግሞ በኢትዮጵያ ላይ አስከትሎታል የተባለውን ችግር በተከታዩ ዝርዝር ዘገባው ቃኝቶታል። ሁለት አስርት ዓመታትን ካስቆጠረው የእርስ በርስ ጦርነት መልስ በአውሮፓውያኑ የዘመን ቀመር ሰኔ 9 2011 ላይ በሰላማዊ ሁኔታ ከሱዳን ተነጥላ 54ኛዋ የአፍሪካ ሀገር የሆነችው ደቡብ ሱዳን ከዋናዋ ሱዳን መነጠሏ ግጭትና የእርስ በርስ ጦርነትን በደጅ ያስቀረላት ሆኖ አልታየም። ደቡብ ሱዳን የራሷን ጎጆ መቀለሷን ተከትሎ ያላት እምቅ የነዳጅ ሀብት ሀገሪቱን ወደ ተሻለ የእድገት ምዕራፍ ያሸጋግራታል ተብሎ ተስፋ ቢጣልም ይህ የተፈጥሮ ሀብቷ ግን ወደ እድገት ከመምራት ይልቅ ከ2013 አንስቶ ቀድሞውኑ ወደ ሸሸችው የእርስ በርስ ጦርነት ውስጥ ከመክተት አልፎ በሀገራት የሰብአዊ እድገት ደረጃ ከግርጌ ሲያሰልፋት ነው የተስተዋለው። በፖለቲካ መሪዎቹ ከሱዳን በመነጠሉ የተነሳ የተስፋይቱን ምድር እንደወረሰ ያክል እንዲሰማው የተደረገው የደቡብ ሱዳን ሕዝብ በእርስ በርስ ጦርነት የሚናጥ በሰላም እጦት የተነሳ ከቀየው እየተፈናቀለ የዕለት ጉርሱን ለማግኘት የሌሎችን ደጅ የሚጠና ሆኖም እየታየ ነው። ለ5 ዓመታት ከዘለቀው የብረት ትግል በኋላ 2018 ላይ የፕሬዝዳንትና ምክትል ፕሬዝዳንትነት ቦታን ለመያዝ ስምምነት አስረው ለህዝቡ እፎይታን የሰጡት ተቀናቃኞቹ ሳልቫኪርና ሪክ ማቻር አሁን ላይ ወደ ቀደመው ጠባቸው መመለሳቸውን ተከትሎ ሌሎች የሰቆቃ ቀናት ከደቡብ ሱዳን ዜጎች ደጅ መቆማቸው ነው በተመድ ጭምር እየተነገረ ያለው። የመሪዎቹ መቃቃር አገሪቱን 40,000 ዜጎችን ወደ ቀጠፈባት የቀድሞ ሁኔታዋ እንዳይመልሳት ስጋት አለኝ ያለው ተመድ ይህ ሁኔታ ሊገታ የሚችለው ሁለቱ ተቀናቃኝ መሪዎች የህዝባቸውን ሰላም ከራሳቸው ፍላጎት አብልጠው ለመመልከት ፈቃደኛ የሆኑ እንደሆነ ሲል ተናግሯል። በ2018 በፈረሙት የሰላም ስምምነት መሰረት በ2023 የፈረንጆቹ ዓመት ምርጫ ይደረጋል ተባብለው የነበሩት ሁለቱ መሪዎች የ2023ቱን ምርጫ ወደ 2024 ከ2024 ደግሞ ወደ 2026 በማሸጋገር እስካሁን ምርጫ ሳያከናውኑ በስልጣን መቆየታቸው ይታወቃል። እናም ከሰሞኑ በአገሪቱ ሰሜናዊ ክፍል የደቡብ ሱዳን መንግስት ጦር በምክትሉ ሪክ ማቻር ይመራል ተብሎ ከሚታመነውና ዋይት አርሚ ከተሰኘው ታጣቂ ቡድን ጋር ወደ ፍልሚያ መግባቱ ነገሩን ይበልጥ ወደ ውጥረት ገፍቶታል ተብሏል። ይህ መሆኑ ሲታወቅ የመንግስት ወታደሮች ደግሞ በፊናቸው በመዲናዋ ጁባ ያለውን የሪክ ማቻርን ቤት ከመክበብ አልፈው የእሳቸው ቁልፍ አጋሮች ናቸው ያሏቸው ላይ ካቴና ማጥለቃቸው የአገሬውን ዜጎች ትላንታችን እንዳይመለስ ወደሚል ስጋት ውስጥ እንደጨመራቸው ነው የሚሰማው። በሁለቱ አይተማመኑም በሚባሉ መሪዎች መካከል የተፈጠረው ውጥረት ከውጥረትም አልፎ የደቡብ ሱዳናውያንን ሕይወት ወደሚነጥቅና ከቀያቸው ወደሚያፈናቅልበት መጠን ተሻግሯል የሚለው የድንበር ዘለል ሐኪሞች ቡድን ያወጣው መረጃ የሀገሪቱ የፖለቲካ ትኩሳት ድንበር ተሻግሮ ጦሱ ለኢትዮጵያ ጭምር እየተረፈ መሆኑን ያመላከተው። በላይኛው ናይል አካባቢ በደቡብ ሱዳን የመንግስት ኃይሎችና በታጣቂዎች መካከል የተከሰተውን ግጭት በመሸሽ ደቡብ ሱዳናውያን ወደ ኢትዮጵያ ጋምቤላ ክልል እየገቡ ናቸው ያለው የድንበር የለሽ ሐኪሞች ቡድኑ እነዚህ ሰዎች በግጭት ብቻ ሳይሆን በኮሌራ ወረርሽኝ ጭምር እየተፈተኑ መሆናቸውን የጠቆመው። በኢትዮጵያና በደቡብ ሱዳን ድንበሮች በኩል ለእነዚህ ዜጎች እገዛ በማድረግ ላይ ነኝ ያለው ቡድኑ የኮሌራ ክትባትን ጨምሮ በግጭት ድባቴ ውስጥ ላሉ ደቡብ ሱዳናውያን የስነ ልቦና ድጋፍ ለማድረግ አፋጣኝ እገዛዎች እንደሚያስፈልጉት ነው ያሳወቀው። የጋምቤላ ክልል የግጭቱን ተጽዕኖ ማስተናገድ ጀምሯል የሚለው የድንበር የለሽ ሐኪሞች ቡድን መግለጫ ከመጋቢት ወር ጀምሮ ወደ ክልሉ የገቡ ደቡብ ሱዳናውያን ቁጥር ከ10,000 ማለፉን ነው መረጃ ጠቅሶ የሚናገረው። የተከሰተው ግጭት የኮሌራን ስርጭት መጠን ምን ያክል እንዳባባሰው እያስተዋልን ያሉት የሐኪሞቹ ቡድን የደቡብ ሱዳን ተልዕኮ ኃላፊ ዘካሪያ ዋቲያ በበኩላቸው ግጭቱ ከዚህ የበለጠ እየተባባሰ ከመጣ አገሪቱን ወደ ከፋ የሰብአዊ ቀውስ ሊገፋት ይችላል ነው የሚሉት። ካለፈው የፈረንጆቹ 2024 ጀምሮ በላይኛው የአባይ ተፋሰስ ግዛት ተከስቶ የነበረው ኮሌራ ወደ ሌሎችም ግዛቶች እየተዛመተ መሆኑ ሲነገር ስርጭቱ የጋምቤላ ክልልን ድንበርም እንደሚያካትት ነው የሐኪሞች ቡድኑ መረጃ ያመላከተው። ከ2017 መጋቢት ወር መጀመሪያ አንስቶ በጋምቤላ ክልል 3 ጣቢያዎች ከጤና ሚኒስቴር ጋር በመሆን ለ560 የኮሌራ ታማሚዎች ሕክምና መስጠቱን ያሳወቀው የድንበር የለሽ ሐኪሞች ቡድኑ በጦርነቱ ለቆሰሉና ጉዳት ለደረሰባቸው 160 ደቡብ ሱዳናውያንም እገዛ መስጠቱን ያሳወቀው።
ይህ ቀውስ ደቡብ ሱዳንም ሆነ ኢትዮጵያ ዋና ደጋፊ ከነበረው ዩኤስኤድ ያገኙት የነበረው እገዛ በተቋረጠበት ወቅት መከሰቱ ችግሩን ይበልጥ እንዳያባብሰው እሰጋለሁ የሚለው የሐኪሞች ቡድኑ እንደ ተቋም ከአሜሪካ መንግስት ድጋፍ የማይቀበል ቢሆንም የድጋፉ መቋረጥ ግን ሌሎች የሰብአዊ ድጋፍ ድርጅቶች ለቀውሱ በቂ ምላሽ እንዳይሰጡ የሚያደርግ ነው ብሏል። ለዚህ አብነት አድርጎ የጠቀሰው ደግሞ ከድጋፉ መቋረጥ በፊት በኮሌራ በሽታ ምላሽ ለመስጠት የተቋቋሙ ተንቀሳቃሽ ክሊኒኮች ትራምፕ ዩኤስኤድን ካገዱ በኋላ ከአገልግሎት ውጪ መሆናቸውን ነው። እናም ድጋፍ አድራጊ ተቋማት በአካባቢው ያለው ችግር እንዳይስፋፋ ለደቡብ ሱዳንም ሆነ ለአጎራባቿ ኢትዮጵያ አፋጣኝ ድጋፍ ሊያደርጉ ይገባል ነው ያለው የድንበር የለሽ ሐኪሞች ቡድን። የፖለቲካ ውጥረት በወለደው ግጭት እየተፈተነች ያለችው ደቡብ ሱዳን የጭንቅ ቀናቶቿ እንዳይራዘሙ ያሰጋል የሚለው የአልጀዚራ የትንታኔ ዘገባ ደግሞ በአገሪቱ የተከሰተው ግጭት እየተስፋፋ ከመጣ ከሱዳን ግጭት ጋር ተደባልቆ ቀጠናውን ወደ ባሰ አለመረጋጋት ሊመራው እንደሚችል ነው የጠቆመው። ለዚህ ምክንያት ተደርጎ የተጠቀሰው ደግሞ በአብዱልአዚዝ አልሂላሎ የሚመራውና ከፈጥኖ ደራሽ ኃይሉ ጋር በመወገን ከሱዳን መንግስት ጋር እየተዋጋ ያለው SPLM የተባለው ታጣቂ ኃይል በደቡብ ሱዳን ድንበር አካባቢ መገኘቱና ደቡብ ሱዳን ደግሞ ሱዳን ይህንን ታጣቂ ቡድን ለመውጋት ስታደርግ የነበረውን ጥረት ስትደግፍ የቆየች ሀገር መሆኗ ነው። ይህ አይነቱ ጥረት በራሷ የውስጥ ፖለቲካ መናጥ ላልበቃት ደቡብ ሱዳን ብቻ ሳይሆን ለቀጠናውና በቀጠናው ላሉ ሀገራት ሁሉ ሌላ ሰቆቃ እንዳያዋልድም ተሰግቷል። በነገራችን ላይ በፈረንጆቹ የካቲት ወር 2025 ላይ የወጣው የተመድ የስደተኞች ኮሚሽን መረጃ አሁን ላይ በኢትዮጵያ በ5 የተለያዩ አካባቢዎች የሰፈሩ ከ430,000 በላይ ደቡብ ሱዳናውያን ስደተኞች መኖራቸውን ያመለክታል።